እናንተ የሆነ ቪዲዮ አይቼ ማለት ነው የሆነ ቪዲዮ አይቼ የሆነ ሴት ማለት ነው ፕራንክ ብለው እያለቀሱ ማለት ነው። አይታችሁታል? እሱን ቪዲዮ አይታችሁታል? የሆነችን ሴት እያለቀሰኝ ጌታ ሆይ አምላኬ ሆይ ጌታ ሆይ አምላኬ ሆይ ድረስ። ኢትዮጵያኖች እኔ በአጠቃላይ ፕራንክ ቢቀርባችሁስ እንደው ቢቀርባችሁስ? አያምርብንም። ማመን እኮ ያለባት በቃ ነጭ ከተሰቀለ እንሰቀላለን። ይሁን እኮ ፕራንክ እኮ አለ። ጓደኛ ላይ ምናምን የምታደርጉት አይነት አለ። አሁን አንድ ሰው ልክ ማልቀስ ሲጀምር ማልቀስ አይነው ገንዘቡ ምናምን ዩቲዩብ ላይ ይሁን ቲክቶክ ላይ የቀረጻት አላውቅም። ምን ላይ ነው በመጀመሪያ ደረጃ የቀረጻ? ቆይ ወደ ወሬ ከማውራቴና ወሬውን ከመቀላቀሌ በፊት ንገሩኝ። ምን ላይ ነው የቀረጻት? ምን ላይ ነው የቀረጻት? ምን ላይ ነው የቀረጻት? መጀመሪያ ቆይ ዩቲዩብ ላይ አልፖስተታትም። እሱን ላጣራ መጀመሪያ ለወሬ ከመሄዴ በፊት። ዩቲዩብ ላይ አልፖስተተውም ጭራሽ ቲክቶክ ላይ ነው ቀርጿትን ቲክቶክ ላይ ነው ያስቀመጠው። ዩቲዩብ አልፖስተተም። እሱን ብቻ ነገሩኝ። ቲክቶክ አንተ ድንብላል ራስ ሚስት መቼ ልታዝንብኝ ትችላለች? ለቲክቶክ ብለክ ለቲክቶክ ለማይረባ እኛ እኮ ቲክቶክ ላይ እኮ የሰው ልጅ የሚጠቀመው ላይቭ ሲገባ ጌም ሲጫወትና የሆነ ነገር ፕሮሞት ላይ ለሰው ምናምን የሆነ ነገር ሲያደርግ፣ ከዛ ውጭ ቲክቶክ ላይ የፈለገ ብትለቅ ምንም ጥቅም የለውም። ጥቅም ለሌለው ነገር እንዳው ቢያንስ እንኳን ዩቲዩብ ላይ እንኳን ቢያንስ እንኳን እቺና በቃች ሴት አልቅሳም ቢሆን እንኳን እቺ እንደው ተጠቅመ ቢሆን ጥሩ። ጥቅም ለሌለው ነገር ቲክቶክ ላይ አምጥተክ እንደዛ ደምን ባስታረክስ ማቋረጥ ሲገባ ጭራሽ እንዴት ትበያለሽ? እናት ቤት እያለ ቂጥ እስኪቀደድ ድረስ 6 ዳቦ ገልብጠ የበላ ሰው ሚስትህን አደባባይ ላይ አውጥተህ እንደ ቀልድ የምታደርገው ነገር እኮ ነገች ሴትዮ ላይ እኮ ህይወቷ ላይ እኮ ችግር ያመጣል። እኔ አሁን ለምሳሌ መጥፎ ሰዎች አሉ። እቺ ሴት ስትሄድ ያንን ትልልቅ ሁለት ዳቦ ነው የምትበይው የሚል ሰው አይጠፋም። ይታረቁ ውዴ ይታረቁ። እንደ እነሱ ሲታረቁ አብረን እንሄዳለን፣ ሲጣሉ አብረን እንሄዳለን። ምን ጉድ ነው? ይታረቁ። እኔ ሳላወራበት እኔ ሳልሄድበት ነገሩ ላይ እዚህ ቲክቶክ ላይ ጌም እየተጫወትኩ ረስቼው እኔ ሳልሄድበት ሳላወራበት ሁለቱ ታረቁ። ማን ያስታረቃቸው? እንዴት ታረቁ? ለምን ታረቁ? ሲጀመር ልጅቷ አይቼዋለሁ ቪዲዮን። ይቅርታ ብሏት ራሱ ካሳ ክስሻለሁ ብሏት ራሱ ደስተኛ አይደለችም። ለምን ደስተኛ የሆነ ሰው ፕራንክ ነው ሲባል ከዚህ በፊት በህይወቷ ምንም ነገር ያልደረሰባት ምንም ያዘነች ባትሆን ኖሮ ውዶቼ ባሌ ፕራንክ ነው ያደረገው በቁም ነገር የባል የሚስት ነገር እኮ ይሸፈናል። ባል እንዳይጠላም ባል የሆነ ነገር እንዳይሆንም ነው። ይሄ እኮ ቀልድ ነው እንዴ ማሮቼ ምናምን ትለበር ቀልድ ነው ምናምን ሌላ ጨዋታ ነው። ረፈታ በሉ ምናምን ነገር እንትን አትበሉ ምናምን ይሄ ጨዋታ ነው። እሺ ኧረ ውዴ ምን ካሳ ነው ምናምን ይሄ እኮ ፕራንክ ነው ያለ ነገር ነው ምናምን ብላ ታሳልፍ ነበር ሴትየዋ። አሁንም እኛ እናቀልሻለን ውዴ ባሏ ነው እኮ የልጁ አባት ነው ብትሉ ምን ታውቃላችሁ? እኛ እናቀልሻለን፣ እኛ ተመልካቾች እናቀልሻለን። ፊትሽ አሁንም ደስተኛ አይደለም። አትስቂም፣ አትንቀሳቀሽም፣ ጸጥ ብለሽ ነው ውዴ ያለሽው። ውስጥሽ ላይ ያነበብኩት ህመም አለ። ሰልችቶሻል። የሱ ፕራንክ የሆነ ውስጥሽ ህመም አለ። እኔ ተረድቼሻለሁ። ማርያምን ጋይስ እያሾፍኩ አይደለም። የሆነ ህመም አለ። ካሳ ራሱ ሲላል ሮጣም አላቀፈችው። ምንድነው ውዴ ካሳውም አላለችው። በቃ ዝም መብላ ነው እንደ በድል ልጅቱ የምታየው። ይሄ ጤና ነው ወይ ትላላችሁ? አንተ ቆሽ ማዳ ሽማግሌ ወጣት አላቆም ፊት እኔ እሷን እናየሁትኝ። ያችን የመሰለች ልጅቱ ራሱ ብርቱካን ስታለቅስ አይኗ ራሱ እዚህ ጋርና እዚህ ጋር እንደ ጻን ልጅ ቂጥ ነው የቀላው። አሁን የአራስ ቂጥ አይታችኋል? የአራስ ቂጥ ትንሽ በውሃ ነገር ጨርቅ አርጋችሁ ስትጠርጉበት ማለት ነው ቂጡ ይቀላል፣ ይላጣል። እንደ አራስ ጻን ልጅ ቂጥ ጉንጯ ደም ለብሶ እንደዛ ተነስተም አላቀፈ። ፕራንክ አይደለም፣ እንደው ፕራንክ አይደለም። እንደዚህ አይነት ፕራንክ በታሪክ አይቻላል። ደምን ባንደዛ እያለቀሰ ቁጭ ብሎ እንደ ስዕል ያያታል። ምን ጉር ነህ አንተ? ምን ጉር ነህ? ግን እኔ ዳቦ ነገር ልጅቱ በጣም ማርያምን፣ ቆይ ጋይስ በቁም ነገር ላውራ። እናንተ እኮ ነገር አትለቁኝ። ልጅቱ አሳዝናኛለች። እውነት ለመናገር በጣም ነው ማርያምን ያናደደኝ። ግን ዳቦ ተላለቀ። ዳቦ ወይ እንደፈላ ነገር ደግሞ እንዳትሄዱ። ዳቦ ተላለቀች ውዴ። ዳቦዋ ትንሽ ተልቃለች። ትሁን ግን መብቷ ነው ትብላ። ቤቷ አይደል እንዴ? ታጠባለች። ልጅ አለ። ገንፎ አትበላ ሴትዮዋ። ገንፎ እንኳን ብትበላ ይጠገንላል ነበር። ገንፎ አትበላ፣ አጥሚት አትጠጣ። ልጅቷ ሁሉ እኮ የአራስ ነገሩን እኮ አውጥታ ጥለዋለች እኮ። ቡላ አትበላ።
አላለችም ግን ከገንፎ ጋር የተያዘ ቡላ ነው። ገንፎ ካልበላ ቡላ ትጠላለች። እንደዚሁ በግምት ቡላ አትበላ፣ ገንፎ አትበላ፣ አጥሚት አትጠጣ፣ ወተት ነው የምትጠጣው። በቃ ከዛ ውጭ ልጅቷ ምንም ነገር ትልልቅ ዳቦ ነው ይሁን 2 ትልልቅ ዳቦች ናቸው። ትልልቅ ክብ ክብ። እኔማ አንዱ ለሱ መስሎኝ ነበር። 2ቱም ለሷ ነው። ትብላ በገዛ ቤቷ ተለቀ እንጂ ዳቦ ጋይስ ትብላ። ለምን 2 ልጅ ነው ያለው። በዚህ ልጁ ጡት ይወስዳል፣ በዛ ይሁን። ግን ያንተ ንቀት ጭራሽ ካሳውን ግን ተናግሯል። ቆይ ካሳውን ተናግሯል። ቆይ ጋይስ ከመሄዴ በፊት እናቴ አፌን ሰብሰብ ላ ካሳው ምንድን ነው? ካሳውን አልነገራችሁኝም እኮ። ወርቅ ነው ውዴ፣ ሽጩ ማሪ። ያንን ወርቅ ሽጭና እኔ እህትሽ ልምገርሽ፣ ያንን ወርቅ ሸጠሽ ከልጅሽ ጋር ብንብለሽ ጥፊ። ይሄ ሰውዬ በዚሁ ከቀጠለ ነገም ደግሞ ማለት ጥሞት የእግር አምባር ልግዛልሽ ብሎ ነው የሚያስቀምጥሽ። ጨጓራሽን እያቃጠለ በዚህ ካሳ እያለንም ይደግመዋል። የለመደ ነገር ይደገማል። የእግር አምባር ልግዛልሽ፣ ለእግርሽ እግዚአብሔር ያሳይሽ፣ ለእግርሽ ልግዛልሽ ብሎ ደግሞ ይመጣል። ወርቋን ሸጠሽ ብንብለሽ ጥፊ። ይሄ ሰውዬ ትክክል አይደለም እየሰራ ያለው። ይሄም ብለው ደግሞ ባለትዳር መሀል ገብቼ ላባላ አይደለም፣ ጸባዩን እንዲያስተካክል ነው። አሁን እንደዚህ እየመከሯት ነው ብሎ ስርዓቱን እንዲይዝ ነው። ሁለተኛ እንዲች ብለክ ተሳስተክ ፕራንክችን ሴትዮ አድርገ ይዘና ማለት ነው። ይሄ ማህበረሰብ ጭንቅላት ወርቅ ነው አይደል ያስገዛ ይሄ ማህበረሰብ። አሁን ደግሞ ጭንቅላት ለ2 ሰንጥቀንልክ፣ አንዱን ወደ ደቡብ አንዱን ወደ ሲኦል እንልክልሃለን። ጠብቃት። ሁለተኛ ተሳስተክ ፕራንክ ስራ። የታባክ ይሄ ህዝብ ነው እንጂ ለዚህ ሴትዮ በእድሜ ዘመኗ አይታ የማታውቀው ወርቅ እኮ የገዛላት እኮ እድሜ ለኛ። ቀጥቅጣችሁ ሰውየውን 18,000 ኮመንት እኮ ነው የነበረው እሱ ጋር አይታችሁን። ማርያምን ቀጥቅጠው በጣም ያደነኩልህ ነገር አለማሰብህን ነው የሚል ኮመንት አይቻልም። በጣም አይደለ እንዴ የማታስበው ደደብ ነው የሚልም አይቻልም። ብዙ አይነት ኮመንት ተሰጥቶት ነው የሰውዬ ወርቅ የገዛው። ከዚች በኋላ እንዲች ብለክ እቺን እህታችንን እንትን ፕራንክ ብታረግ ጭንቅላትን ለ2 ከፍለን እንገላግለዋለን።